ሰላም ጤና ይስጥልን ውድ የነጋድራስ አካዳሚ ተማሪዎች እንዴት አላችሁ? ይህ የፈንዳሜንታል አናሊሲስ ትምህርታችን እንግዲህ የቤዚክ ትምህርቶችን የምንማርበት በተለይ በፈንዳሜንታል አናሊሲስ ዙሪያ ሰፋ ያለ ጊዜ ሰጥተን ትምህርታችንን የምንወስድበት ምዕራፍ ላይ ተገኝተናል። ምናልባትም ወደ 5 ሞጁሎች ይኖሩናል በእነዚህ ትምህርት ማዕቀፍ ውስጥ። የመጀመሪያው ሞጁላችን እንግዲህ ትልቁን ምስል ወይም የዚህ ሀገሮችን ገንዘብ ከረንሲ እንደ ካምፓኒ ስቶክ ማየት እንዴት እንችላለን የሚለውን ሐሳብ እናነሳበታለን። የዚህ ሞጁል ዓላማ የመጀመሪያው ሞጁላችን ማለት ነው በዋነኝነት እንደ አጠቃላይ የጀማሪዎችን የቢግነሮችን አስተሳሰብ መቀየር ነው። ፎሬክስን አወሳስበን ከማየት ይልቅ አንድን ሀገር እንደ ትልቅ ድርጅት እንደ ትልቅ ስቶክ አድርገን እንድንገነዘብ ያደርገንና በተለይ ከተወዛገቡት ከዚህ ከባንኪንግ ሴክተሩ ከምኑ ከማክሮ ኢኮኖሚክ ጉዳዮች ጋር ያሉትን ጉዳዮች ብቻ ሳይሆን አንድን ሀገር ኢኮኖሚ እንደ አንድ ድርጅት ስናየውና እንደ አንድ ማዕቀፍ ስናየው ፐርስፔክቲቫችን እንዲሁም ለዛ ነገር የምናደርገው ጥናቶች የተሻሉ ሆኖ እናገኛቸዋለን ማለት ነው። በዚህ ማዕቀፍ ውስጥ ፈንዳሜንታል አናሊሲስ ምንድን ነው? ማርኬቱ ለምን እንደሚንቀሳቀስ ያሳየናል። ኦብቪየስሊ ቴክኒካል አናሊሲስ ደግሞ መቼ ገበያ ውስጥ መግባት እንዳለብን የሚያሳየን ጉዳይ ነው። ልዩነታቸውና አንድነታቸውን እንወያይባቸዋለን። ብዙዎች ውድድር ውስጥ ይከቷቸዋል። መወዳደር የሌለባቸው የሶስት እግር በርጩማ አንድ እግር ናቸው እንግዲህ። ስለዚህ አንዱ ከሌለ እንዴት ተንሻፈል ልንቀመጥ እንደምንችል ወይም ለመውደቅ እንዴት ልንዳረግ እንደምንችል እንዲሁ ትገነዘባላችሁ ብዬ አስባለሁ። ከሱ በመቀጠል ያለው የሀገራት የስቶክ ማርኬትን እንግዲህ ስናይ አሜሪካን እንደ አንድ ትልቅ ድርጅት እንደ አንድ ካምፓኒ ብንወስዳት ዶላር ወይም ዩኤስ ደግሞ የዛ ድርጅት አክሲዮን ወይም ስቶክ ነው ማለት ነው። ስለዚህ ከዛ አናሎጂ አንጻር ድርጅቱ ትርፋማ ሲሆን የዶላር ዋጋ ይጨምራል፣ ድርጅቱ ኪሳራ ውስጥ ሲሆን ደግሞ የዶላር ዋጋ ይቀንሳል የሚለውን ኮንሰፕት እንማራለን። ማለት የአንድን ሀገር ኮንሰፕቹዋል አካሄዱን በከረንሲ ላይ ያለውን ማለት ነው ወደ ስቶክ ቀይረ ነው። ከዛ በዚሁ ማዕቀፍ ውስጥ ስለ ፔር እናወራለን። የፔር ኃይል ምንድን ነው? ፎሬክስ ከሌሎች ማርኬቶች ለምን ይለያል የሚለው በፎሬክስ ጊዜ እንግዲህ ሁሌም የሁለት ሀገራት ኢኮኖሚ ተግ ኦፍ ዋር ነው ወይም የገመድ ጉተታ ጦርነት ነው እና ለምሳሌ ዩሮ ዩኤስዲ ከሆነ የአውሮፓና የአሜሪካ ኢኮኖሚ ፉክክር ነው። ስለዚህ ዝም ብለን ነው ዘው ብለን የምንገባው ሰዎች ስላሉ ነው ወይስ የአውሮፓንና የአሜሪካን ሁነቶች በደንብ አጣርተን አሁን ያሉበትን ነገሮች ተገንዝበን ነው ነገራቶችን እዛ ውስጥ ስንገባ የምንገባው? ይሄ እንግዲህ በሞጁል 1 የሚካተት ይሆናል። በዋነኝነት ዛሬ በዚህ ቪዲዮ ደግሞ 1.1 ለመጨረስ እንሞክራለን ማለት ነው። ከዛ በጊዜ ሂደት በአንድ የሚያልቅ ትምህርት አይደለም። በሁለተኛው ሞጁል ምናልባት ፑፔት ማስተርስ የምንላቸውን የሴንትራል ባንኮችና ኢንትረስት ሬትን እናነሳለን። ከዛ ባለፈ which is በጣም ወሳኝ የሚባለውን ዋናዎቹ ሴንትራል ባንኮች እነማን ናቸው? ፌድ አለ፣ ኢሲቢ የዩሮፒያን ሴንትራል ባንክ አለ፣ ቢኦኢ ወይም ባንክ ኦፍ ኢንግላንድ አለ፣ ቢኦጂ አለ፣ ባንክ ኦፍ ጃፓን። ስለዚህ ለምንድን ነው እነዚህ ባንኮች ሲናገሩ ማርኬቱ ወዲያውኑ በእብደት የሚንቀሳቀሰው የሚለውን ነገር በደንብ እናወራበታለን። ከዛ በሁለተኛው ሞጁል ሁለተኛው ማዕቀፍ ላይ ስለ ኢንትረስት ሬቶች እናወራለን። የወለድ መጠን ምንድን ነው? ብዙ ሰዎች የማያውቃቸው ጉዳዮች አሉ። የዓለም ገንዘብ ሁሌም ከፍተኛ ወለድ ወይም የዚህ ይልድ ኢንትረስት ሬት ወደሚሰጥበት አገር ነው የሚፈሰው ፍሎ የሚያደርገው። ለምሳሌ ገንዘቡን 5% ወለድ ከሚሰጥ ባንክ ወይም 1% ከሚሰጥ ባንክ የትኛው ላይ ማስቀመጥ ይመረጣል ካለን ኦብቪየስሊ 5% የሚሰጠው ራይት። ስለዚህ ኢንትረስት ሬት ማሳደጋቸው በራሱ ራሱን የቻለ ሐሳብ አለው ማለት ነው። በሶስተኝነት ሃውክስ ኤንድ ዶቭስ የምንላቸው ሃውኪሽ መሆን ዶቪሽ መሆን ወይም ደግሞ ሃውኪሽ ሲባል ከፍተኛ ኢንትረስት ሬት እና ጠንካራ ከረንሲ መፈለግ ነው። ዶቪሽ መሆን ደግሞ ዝቅተኛ ኢንትረስት ሬት እና ደካማ ከረንሲ መፈለግ ማለት ምንድን ናቸው? እነዚህ ጉዳዮች ምንድን ናቸው የሚለውን እናያለን። ከዛ በተረፈ ማዕከላዊ ባንኮች ዛሬ ላይ ከወሰኑት ውሳኔ ይልቅ ደግሞ ወደፊት እናደርገዋለን የዚህ ፎርካስት ፎርዋርድ ጋይዳንስ ደግሞ ብለው እንደዚህ አይነት ሐሳቦችን ፎርካስቲንጎችን የሚሰጡበት እና ይሄ ፍንጭ ደግሞ ለማርኬቱ የበለጠ ራሱን የቻለ ኃይል እንዳለው የምናይበትም ይሆናል ማለት ነው። በሶስተኛው ማዕቀፍ የኢኮኖሚ መለኪያ ቴርሞሜትር የምንላቸውን
ጉዳዮች እናነሳለን። ሴንትራል ባንኮች እንግዲህ በዋነኝነት ዳታ ላይ ተመስርተው ነው ውሳኔዎቻቸውን የሚያሳልፉት። እንግዲህ እንደ አንድ ትሬደር እንደ ቢግነር የትኞቹ እንትኖች ላይ እናሳርፍ ዋነኛ አላማችንን። ስለዚህ ኢንፍሌሽን አለ፣ ዝምተኛው ሌባ የሚሉት በዚህ ውስጥ እንግዲህ በዋነኝነት ኢንፍሌሽን ወይም የዋጋ ግሽበት በሚበዛበት ጊዜ ለምንድነው ሴንትራል ባንኮች ኢንትረስት ሬትን ለመጨመር ለምንድነው የሚገደዱት? ይሄ በኢትዮጵያም ኬዝ ልታዩት የምትችሉት ነው። የኛ የሀገር ኢኮኖሚ ወይም ማክሮ ኢኮኖሚክ አካሄዳችን እንግዲህ ቲዩን አፕ መደረግ ስላለበት ልናውቀው የምንችለው ተጨባጭ ምሳሌያዊ ሁነቶችን ወይም አጋዥ ምሳሌያዊ ነገሮችን ማግኘት ስለሚከብድ ነው እንጂ ሜጀር ኢኮኖሚዎች ላይ ይሄንን መመልከት ትችላላችሁ። ሌላው የስራ ስምሪት ላይ የተመለከተ የኢምፕሎይመንት የስራ አጥ ቁጥርን የተመለከተ ኢንፎርሜሽኖች ናቸው። ምናልባት ላስት ዊክ ይመስለኛል ይሄ ዳታ ሲወጣ እንዴት ማርኬቱ ሼክ እንዳደረገ አይታችኋል። ነን ፋርም ፔሮልስ የሚባሉት ወይም ደግሞ ከሰብል ጋር ምናምን ይሄ ከአርሶ አደር ማህበረሰቡ በተለየ ያለውን የፔሮል የደሞዝተኛ ቁጥር የሚያሳየውና ያን ኤምፕሎይመንት ሬት ወይም ደግሞ የስራ አጥነት መጠንን የሚለካ ቁጥር ነው። ስለዚህ የሚሰራ በደንብ ፕሮዳክቲቭ የሆነ ወደ ስራ የሚሄድ ብዙ ሰራተኞች ያሉት ህዝብ ያለው ጠንካራ ከረንሲ ነው። ስለዚህ ከሱም አንፃር ይሄ ኤምፕሎይመንት ኢንፎርሜሽን ምንድነው የሚለውንም እንወያይበታለን። ከዛ ጂዲፒን እናነሳለን፣ ሊዲንግ ኤንድ ላጊንግ ኢንዲኬተሮችንም እናነሳለን ማለት ነው። which is ስለ ፒኤምአይ ሪቴል ሴልስ ምናምን የሚሉ አሉ። ሞጁል 4 ላይ የዓለም ስነ ልቦና የዚህ የግሎባል ሙድ ሪንግ የሚባለውን ሪስክ ኦን ሪስክ ኦፍ የሚባሉ ጉዳዮች አሉ። ሴፍ ሄቨን ከረንሲዎች እነማን ናቸው? ኮሞዲቲ ከረንሲዎች እነማን ናቸው? ብላክ ስዋኖች እና ጂኦፖለቲክስ የቅርቡን የሆርሙዝ መዘጋት ጨምሮ ትልልቅ በአንድ ቀን በአንድ ሌሊት በጣም ከባባድ ለውጦችን ሊያመጡ የሚችሉ ሁነቶችን፣ ድንገተኛ ጦርነቶችን፣ ምርጫዎችን፣ ወረርሽኞችን ላይክ እንደ ኮቪድ እንዴት በአንዴ የፈንዳሜንታል አቅጣጫችንን በማርኬቱ ላይ ሊቀይሩ እንደሚችሉ እነሱንም እንመለከታለን ማለት ነው። ከዛ በተረፈ ወደ የተግባር ፕራክቲካል አፕሊኬሽኖች ላይ ኢኮኖሚክ ካላንደርን እንዴት ማንበብ እንችላለን የሚለውን በአምስተኛው ሞጁል ላይ የምናየው ነው። ባይ ዘ ሪዩመር ሴል ዘ ፋክት ደግሞ ምናልባት ፕራክቲካሊ በሚቀጥሉት ሳምንታት በሚመጡ ዜናዎች ላይም የምንመለከተውና የሆነች ገንዘብ መድበን ሪስክ ወስደን ሪዩመሩ ላይ ገዝተን ከዛ ደግሞ ፋክቱ ሲደርስ ዜናውን ሊለቀቅ ሲል የምንሸጥበትን ሲቹዌሽን እንመለከታለን። የፍላሽ ክራሾችን እናያለን፣ የዜና ሰዓት አደጋዎችን እንዲሁም ደግሞ ፈንዳሜንታሎችን እንዴት ነው ከቴክኒካሎች ጋር የምናዋህደው የሚለውን እንጨርሳለን ማለት ነው። ይህ ትምህርት በኢቲኤን ኢኮሲስተም ስር ባለው የነጋድራስ ፎሬክስ አካዳሚ ማዕቀፍ ውስጥ እንግዲህ የሚሰጣችሁ ትምህርት ነው። የመጀመሪያውን ክፍል ትምህርታችንን በተቻለ ፈንዳሜንታል አናሊሲስ ምንድነው በሚል ሐሳብ እንግዲህ ለመጀመር እንሞክራለን። በዚህ ማዕቀፍ ውስጥ እንዳጠቃላይ እንግዲህ አንድ ሁላችንም በጀማሪነታችን እያሳለፍን ያለነው እውነተኛ ታሪክ አለ። እሱን እያወራን እንጀምር ትምህርታችንን። which is ገና ወደ ፎሬክስ ስንገባ ሁላችንም የሚማርከን የሚያስደስተን የሚስበን በኮምፒውተር ስክሪናችን ላይ በሚወጡት ላይክ ዲስ አረንጓዴ ኦሬንጅ ቀይ ካንድል ስቲኮች ላይ ነው። ወይም ደግሞ ሞር ኦፍ ቻርቱን በመመልከትና ቻርት ላይ ብቻ የመገኘትን ኤሰንስ ብቻ ወስደን ከቻርቱ አንግል ብቻ መልስ የምናገኝ ይመስልናል። እና የቴክኒካል አናሊሲስ ትምህርት በደንብ አድርገን እንማራለን፣ ጊዜ እንወስዳለን፣ እንጨፈጭፋለን፣ ቻርቱ ላይ ማስመርን መቸክቸክን እንለማመዳለን፣ ሰፖርትና ሬዚስታንስ እንፈልጋለን፣ ትሬንድ ላይን እንስላለን፣ ስትራቴጂዎችን ከዚህም ከዛም ለመለቃቀም እንሄዳለን። ከዛም የሆነ አንድ ቀን ላይ ማርኬቱን በደንብ አጥንተን በደንብ በቃ ስትራክቸሩን አግኝተን በተማርነው ልኬት ባክቴስት ባደረግነው አካሄድ ምርጥ ነው ብለን በጣም ያማረ የሚገርም የሆነ ፓተርን ወይም ብሬክአውት እናገኛለን ማለት ነው። ይሄማ በቃ 100% ወደ ላይ ነው የሚሄደው ባይ ነው ብለን በሙሉ የራስ መተማመን በሙሉ የኮንፊደንስ መጠን ትሬድ ውስጥ እንገባለን ማለት ነው። የአብዛኞቻችን የምናደርገው ነው። ስቲል በዚህም ሰዓት የምናደርገው ነው። ስቶፕ ሎስ ቦታችንን እናስቀምጣለን፣ ቴክ ፕሮፊት እናዘጋጃለን ወዘተ። እዚህ ቀስ እያለ ማርኬቱ እኛ ወደ አሰብነው አቅጣጫ መሄድ ይጀምራል። ያጠናነው ነው፣ ኮንፊደንት ነበርን፣ ደስ ይለናል ማለት ነው።
ግን ደግሞ ድንገት የሆኑ ሰከንዶች ባልታወቁ ሁኔታ በሆነ ሰከንድ ውስጥ ከየት እንደመጣ የማይታወቅ አንድ ግድንግድዬ ቀይ ካንድል በጣም ማሩ ብዙ ልትሉት የምትችሉት ግድንግድ ማሲቭ የሆነ ሬድ ካንድል ቁልቁል ይወረወርና ይመጣና ስቶፕ ሎሳችንን በጥሶት ያልፋል ማለት ነው። ስለዚህ አካውንታችን ቀይ ይለብሳል። እኛም በድንጋጤ ስክሪኑ ላይ አፍጠናል። ለምንድን ነው ቻርቱ እኮ ባይ ነበር የሚያሳየው፣ ስትራክቸሩ ምኑ ኤቭሪቲንግ እኮ ትክክል ነበር፣ ማርኬቱ ለምንድን ነው የኔን ሰፖርት ያላከበረው ብለንም ኦብቪየስሊ መጠየቃችን አይቀርም፣ እንጠይቃለን። መልሱ በጣም አጭር ነው ለዚህ ጥያቄ መልሱ በጣም ምክንያቱም ከቻርቱ ጀርባ አንተ ያላየኸው የሆነ ትልቅ ማዕበል የሆነ ፈንዳመንታል ድራይቨር ነበር ማለት ነው። እትዝናት ያውን ሳይኮሎጂ ሳስተምር ያ ነገር በአንተ ቁጥጥር ስር ስላልሆነ በተቻለ በቃ ነገር ሀፕን ሲያደርግ ራስን ተቆጣጠር ነው። ወደ አናሊሲስ ስንመጣ ደግሞ ቴክኒካል አናሊሲስ ሰርቶ ፈንዳመንታል አናሊሲስን ማየት ካልቻልኩኝ ግን በፈንዳመንታል ፎርስ አማካኝነት በፈንዳመንታል ድራይቨር አማካኝነት ከጀርባ ያለ አንዳች ፓወር ይሄንን ካንድል በዚህ መልኩ ፑሽ እንዲያደርገው አድርጎታል ማለት ነው። አያችሁ ቴክኒካል አናሊሲስ ማርኬቱን በስክሪን ላይ ብቻ እንድታዩ ተደርጋችኋል። ግን ደግሞ ስክሪኑ ላይ የምታየው ነገር ማን ነው ያንቀሳቀሰው ያለው የሚለውን አይነግርህም። ትልቁ ችግሩ ይሄ ነው። ፈንዳመንታል አናሊሲስ ትልቅ ቦታ ሊሰጠው ይገባል የምልበት አንዱ ትልቁ ምክንያትም ለዚህ ነው። ስለዚህ በዛሬ በዚህች ኮርስ እንግዲህ ከስክሪኑ ጀርባ ገብተን ማርኬቱን በትክክል የሚያንቀሳቅሰው ሞተር ኢንጂን ምንድነው ብለን እናጠናለን። ያ ሞተር በዋነኝነት እንግዲህ ከአጥኚ አንግል ስናየው ፈንዳመንታል አናሊሲስ ነው የሚያንቀሳቅሰው which is የማርኬቱ ትክክለኛ አይን ያወጣ እውነት እዚህ ጋር ነው ያለው። ምናልባት የሳይኮሎጂ ትምህርቶችን በመማር ሂደት በጣም ዋው ብላችሁ ሊሆን ይችላል። ቴክኒካል አናሊሲሱን በጀመራችሁበት ኤሰንስ ዋው ብላችሁ ሊሆን ይችላል። የፈንዳመንታል አናሊሲስ ዓለም ግን ሌላ ነው። ሄጅ ፈንድ ማኔጀር በጣም ቅልል ያለች እዚህ ግባ የማትባል በ2 ደቂቃ ሊያስረዳህ የሚችል ስትራቴጂን ይጠቀማል። በዛው ልክ ግን ከሱ በላይ በጣም ትልቁን ኤምፋሲስ የሚሰጠው በአይምሮ ጤናው በአይምሮ ውጤታማነት ላይና በፈንዳመንታል አናሊሲስ ዕውቀቱ ላይ ነው ሜጀርሊ። ምክንያቱም እነዚህ ሁለት ነገሮች ስለሆኑ ሶስተኛውን የቻርቱን ጉዳይ የሚያሰምሩት የሚለኩት ምን የሚሉት አብዛኛው ግን ማዕቀፉ ይሄ ትልልቆቹ የምትሏቸው ሪቴል ትሬደሮች ምን ላይ እንዲያደፍጡ ምን ላይ እንዲያተኩሩ ምን ላይ ጊዜያቸውን እንዲፈጁ አደረጉ። የቻርት ኢሉዥን ላይ ጥንቁልና ይመስል ወይ ፈጣሪ ነኝ ብለ የምታስብ እስኪመስልህ ድረስ ስትራቴጂ የማወቂያ ሚስጥር ስትራቴጂ የሀብት ሚስጥር ስትራቴጂ የመጨረሻው ጥግ ተደርጎ ይሳልልሃል። ስለዚህ ያንን ተመልክተ አንተም እስከ ጥጉ በዛ ስዕል አማካኝነት ለመሄድ ስትጥር ብዙ ጊዜ እየወደክ የምትገኝበት ዋነኛው ምክንያት እሱ ሆኖ ይገኛል ማለት ነው። ለመሆኑ ፈንዳመንታል አናሊሲስ ግን ምንድነው? what is it for real? የምር ምን ማለት ነው? እንግዲህ ፈንዳመንታል አናሊሲስን ለመረዳት ሜጀርሊ the why እና the when የሚሉ ጥያቄዎችን ማርኬቱን ለምን እንደሚንቀሳቀስ የሚያሳየን ጉዳይ ነው። ስለዚህ መቼ እንደሚንቀሳቀስም ልንገምትበት የምንችለው ነው። ስለዚህ the why and the when የሚመለሱት በዋነኝነት ፈንዳመንታል አናሊሲስን በማጥናት ነው። ስለዚህ እንዳጠቃላይ የፈንዳመንታል አናሊሲስን በደንብ ለመረዳት መጀመሪያ ማርኬት ውስጥ ሁሉ ጊዜ የምንጠቀመውን በጣም ብዙዎቻችን በትግል ስንማርበት የደረስነውን የዚህ ቴክኒካል አናሊሲስ ከዚህ ጋር ማነጻጸር ይኖርብናል። ምክንያቱም ልዩነታቸውን ስንረዳ የአንድን ማርኬት ሙሉ ምስል ማግኘት ስለምንችል የአብዛኛው ትሬደር ትልቁ ፕሮብለም ትልቁ ችግር ወይም ቴክኒካል አናሊሲስ ላይ ስቲክ አድርጎ ስታክም አድርጎ እንዲቀር ያደረገው የእውቀት ማነስ ነው ብዬ አስባለሁ። የእውቀት ማነስ ስንል ምን ማለት ነው? ፈንዳመንታል አናሊሲስን it's just like interest rate እናንተም ብቻ ለማወቅ የሆነች ፎሬክስ እንትን የምትል ዌብሳይት ላይ ገብተ የማየትን ማዕቀፍ ብቻ የያዘ አድርገን ስለምንመለከት ማለት ነው። ሶ የፎሬክስ ማርኬት ልክ እንደ አንድ ጥልቅ በጣም ሰፊ ውቅያኖስ ነው። አትላንቲክ በለው ፓሲፊክ በለው ኢንዲያን በለው ግን ውቅያኖስ ነው።
አንተ ደግሞ በዚህ ውቅያኖስ ላይ የምትጓዝ አንድ ተራ ባለጀልባ ነህ፣ መርከበኛው አይደለም። ካለን ካፒታል አንፃር እንደ ኢትዮጵያዊ ባለ ታንኳ ነን። በታንኳ ነው እዚህ ውቅያኖስ ላይ እየተንቀሳቀስን ያለ ነው። እንዴት በታንኳ ህንድ ውቅያኖስን ለማቋረጥ እንግዲህ ጥረት ማድረግ ምን ያህል ከባድ ሊሆን እንደሚችል አስበው። ለመርከቡ የከበደ ለታንኳው ምን ሊሆን እንደሚችል። ዞሮ ዞሮ በዚህ ውቅያኖስ ውስጥ ቴክኒካል አናሊሲስ ማለት የዛች ታንኳ የዛ መርከብ ኮምፓስ ካርታና ከፊትህ ያለውን ማዕበል መመልከቻ መነጽርህ ነው። እንደው እሺ በጣም ደሃ ላድርግህና መርከብ አለ፣ ኮምፓስ አለው። ስለዚህ ከፊት ያለውን በራዳር ያሳያል ማለት ነው። ማዕበል በዚህ በኩል አለ፣ እንትን በዚህ በኩል አለ የሚለውን ነገር ማመላከቻ መሳሪያ ነው። የትኛው አቅጣጫን መያዝ አለብኝ፣ በየትኛው አቅጣጫ እንሂድ የሚለውን ወይም በየትኛው አቅጣጫ መሄድ እንዳለብህ፣ መቼ ሸራህን መወጠር እንዳለብህ ወይም ኢንትሪ ፖይንትህን መቼ መግባት እንዳለብህ ያሳያል ማለት ነው። ፈንዳሜንታል አናሊሲስ ማለት ደግሞ የውቅያኖሱ የአየር ንብረት፣ የውቅያኖሱ ሞገድ፣ የውቅያኖሱ ይሄ አንደርላይንግ ከረንት የምንለው ውቅያኖሱን የሚያንቀሳቅሱ ማዕበልን የሚያመጡ ሞገዶች አሉ አይደለም? የንፋስ ኃይሎች አሉ። እነሱን የሚለይልን ነው ማለት ነው። ከታች ከስረ መሰረቱ ከውስጡ ያሉትን ጉዳዮች ከላይ አንተ የማትመለከታቸውን የማትመዝናቸውን ከፊት ለፊት ቁጭ ብለው የማይታዩ ወይም የማይመጡልህን ጉዳዮች የሚያጠናው ታይፕ ኦፍ ማርኬት አናሊሲስ is ፈንዳሜንታል አናሊሲስ ማለት ነው። ስለዚህ በኮምፓስህ መሰረት በቴክኒካል አናሊሲስህ መሰረት ሰሜን አቅጣጫ መጓዝ ትክክል ሊሆን ይችላል። በዚህ አቅጣጫ ይሄዳል ብለህ አቅጣጫውን የመጠቆም ወይም ሊያሳይህ ይችላል። ነገር ግን የውቅያኖሱ የአየር ንብረት ደግሞ በዚህኛው ሳይድ ወይም ፈንዳሜንታል አናሊሲሱ ማዕበልና ሱናሚ እያዘጋጀ ከሆነ ወይም በዛ ሳይድ የሚገርም የአየር ንብረት ነው ያለው፣ ከባድ ማዕበል አለ፣ ከባድ ሱናሚ አለ የሚል ከሆነ ግን ኮምፓስ ምንም ሊያድን አይችልም። ኮምፓሱ አቅጣጫ ነው የሚመራህ። ኮምፓሱ የመሬት ልኬትን እንደዚህ እርዝ ስኩዌክ ስለተፈጠረ በዚህ ምክንያት እንደዚህ በመናጋቱ የሆነ ማዕበል ይመጣል የሚል ነገር አያሳየም። ይሄ አቅጣጫ ወደ ሰሜን ነው የሚል ነው የሚሰጥ። እስቲ ይሄንን አንድ ደረጃ ከፍ ብለን እንመልከተው። በአንድ ሐኪም አናሎጂ እንውሰደው። እንግዲህ ቴክኒካል አናሊሲስ እና ፈንዳሜንታል አናሊሲስን ልክ እንደ ሕክምና ማየት ትችላለህ። አንድ በሽተኛ ሆስፒታል ሄዶ ዶክተር እኔ ትኩሳት አለብኝ፣ በዛ ላይ እያስነጠሰኝ ነው፣ በዛ ላይ በቃ ሰውነቴን ዝም ብሎ ያመኛል ይላል። በዚህ የማርኬቱ ሁነት ወይም አጥኚውን እንደ ዶክተሩ እንወስድና ቴክኒካል አናሊስቱ የምልክት ሐኪም የምንለው ነው። ይሄኛው ሐኪም በሽተኛው የሚያሳያቸውን ምልክቶች፣ በሽተኛው የሚያሳያቸውን ሲምፕተሞች ብቻ ነው የሚያየው። ሊያ የሚችለው እሱን ብቻ ነው። እሺ ትኩሳት አለ፣ ስለዚህ የትኩሳት መድኃኒት ያው ፓራሲታሞል ውሰድ ብሎ ይሰጧል። ይሄ በፎሬክስ ማርኬት ላይ ፕራይስ አክሽንን ዋጋው አሁን ምን እያደረገ ነው ብለ በማየት ብቻ ትሬድ እንደማድረግ ይሆናል ማለት ነው። ዝም ብለ ከመሬት ተነስተ ፓራሲታሞል ስትሰጥ። ፈንዳሜንታል አናሊስቱ ከቴክኒካል አናሊሲስ ዕውቀት ጋር የተላበሰው ደግሞ ስፔሻላይዝ ያደረገ የስር ነቀል ሐኪም ነው ይሄኛው። ይሄኛው ሐኪም ትኩሳቱን ብቻ አይደለም የሚያክመው። ለምንድን ነው ያተኮሰ ብሎ መጠየቁ አይቀርም። እንደው ሰውየውን ባይጠይቀው ለምንድን ነው ያተኮሰው ብሎ ምክንያቶችን መፈለጉ አይቀርም። ይሄ ትኩሳት ከየት መጣ? ደም ውስጥ ቫይረስ ይኖር ይሆን ወይስ ባክቴሪያ ነው? ስለዚህ እነዛን ጥያቄዎች በመጠየቅ ጠለቅ ያለ የብለድ ቴስት የላቦራቶሪ ምርመራ እንዲደረግለት ያደርጋል ማለት ነው። ከዛ ተነስቶ ለትኩሳቱ መንስኤ የሆነውን ዋናውን በሽታ ያክምለታል ማለት ነው። በፎሬክስ ገበያም ፈንዳሜንታል አናሊሲስ ማለት የዋጋን የፕራይስን እንቅስቃሴ የሚያመጣውን ዋና መንስኤ ሩት ኮዙን ማጥናት ማለት ነው። አብዛኛዎቻችን በውር ድንብር እንትና ግዛ ሲለን እንገዛለን፣ እንትና ሽጠን ሲለን እንሸጣለን። this is why mandatorily እኔ በኮሚኒቲ ማዕቀፍ ውስጥ ኢቭን የሲግናል አሰጣጦችን የምቃወምበት ዋነኛው ምክንያት ይሄ ነው። ሜጀርሊ
እነዚህ ሐሳቦች እነዚህ ኮንሰፕቶች በዛ መልኩ እንደዛ መደረግ ማለት ስለሌለባቸው ሰዎች እያንዳንዱን እንቅስቃሴዎች ተረድተውና ተመልክተው ፈትፍተው ማወቅ ስለሚኖርባቸው ማለት ነው። ቴክኒካል አናሊሲስ ዋጋው አሁን የት ነው ያለው እና መቼ ነው መግዛት ያለብኝ መቼ ልግዛ የሚለውን ሊያሳይ ይችላል። እንዳልኳችሁ ኮምፓሱን ሊያሳያችሁ ይችላል። ፈንዳሜንታል አናሊሲስስ ምን ይጠይቃል? ይሄ ዋጋ ወደ ላይ እየወጣ ያለው ወይም ወደ ታች እየወረደ ያለው ለምንድን ነው? ዋይ ከጀርባው ያለው ኃይል ከጀርባው ያለው ፎርስ ምንድን ነው? እንዲሆን ያደረገው ምንድን ነው? ከዚህ ጋር the footprints and the beer የሚል አንድ ሳቢ አለ። ምናልባት በዚህ ሳብራራላችሁ የበለጠ ግልጽ እንዲሆንላችሁ ላይክ የጫካ ውስጥ የጫካ ውስጥ አዳኞች የሚጠቀሙበትን ቴክኒክኒ ሞር ለመረዳት ነው። በአንድ ላይክ በጫካ ውስጥ አንድ ትልቅ ቢራ አለን። ስለዚህ ቴክኒካል አናሊስት የሆነው አዳኝ መሬት ላይ ያለውን የዚህ የድቡን የእግር ኮቴ ፉትፕሪንቱን ብቻ ነው የሚከተለው። ቴክኒካል አናሊስቱ የእግር ፉትፕሪንቶቹን ብቻ ነው የሚከተለው። የእግር ኮቴው ወደ ቀኝ ከታጠፈ አዳኙም ወደ ቀኝ ይታጠፋል። የሚገርመው አዳኙ ድቡን አያየውም። በዚህ ኬስ ግን ደግሞ ካለፈበት መንገድ ካሳለፈው መንገድ ከረገጠው የበረዶ የእግር አሻራዎች ሂስትሪ ተነስቶ ከትሬድ ሂስትሪው ተነስቶ ወይም ከትሬድ ሂስትሪው ሳይሆን ከፕራይስ ሂስትሪ ተነስቶ ያ አሴት ያ ከረንሲ ፔር ከሄደበት መንገድ ከሰራው የእግር ኮቴ አንፃር በመነሳት ነው ወዴት እንደሄደ የሚገመተው። በትሬዲንግ ዓለም ፕራይስ ቻርት ላይ ጥሎት የሚያልፈው ነገር የእግር ኮቴ ነው። የድሮ ሰፖርት እና ሬዚስታንስ ማለት ከዚህ በፊት ማርኬቱ ምንድነው ጥሎት ያለፈው አሻራ ነው ማለት ነው። የዚህ የድቡ ኮቴ ነው ማለት። ፈንዳሜንታል አናሊስት የሆነ ኮቴ ማን ነው? አዳኝስ ግን የእግር ኮቴውን አይቆጥርም። የሚገርማችሁ የሚያጠናው ራሱን ድቡን ነው። ይሄ ድብ አሁን ተርቧል ወይስ ጠግቧል? ዛሬ የአየር ንብረቱ በጣም ቀዝቃዛ ስለሆነ በእርግጠኝነት ድቡ እዛው ዋሻ ውስጥ መተኛት ይመርጣል ወይስ ምግብ ፍለጋ ወንዝ ዳር ይሄዳል? እነዚህን ጉዳዮች ነው የሚያጠናው። ፈርዘር ይሄዳል ማለት ነው። ስለዚህ ከዚህ ከቻርቱ ጀርባ ያለውን ድብ ማለትም የሀገር ኢኮኖሚ ሊሆን ይችላል፣ ፖለቲካ ሁኔታ ሊሆን ይችላል፣ የባንክ ወለድ መጠን ሊሆን ይችላል። ያንን መረዳት ስትጀምሪ ገበያው ገና የእግር ኮቴ ካንድልስቲኩን መሬት ላይ ከማሳረፉ በፊት ወዴት ሊሄድ እንዳሰበ አስቀድማችሁ መተንበይ ትችላላችሁ ማለት ነው። ገበያው ርቦታል ወይስ ጠግቧል? ምክንያቱም ጠግቦ ያድብ ከጠገበና ሆዱን ነፍቶ ተዘርሮ ከተኛ ራቁትን ብታልፍ እንደዚህ ስጋ በቃ ብትለው ምናምን አይሰማህም። በቃ ጠግቧል። ከዚህ ጋር በተያያዘ አንድ ማንሳት ያለብን ጽንሰ ሐሳብ ኢንትሪንሲክ ቫልዩ ወይም ውስጣዊ እሴት የምንለው ነው። የገንዘብ ትክክለኛ ዋጋ። እንግዲህ እኔ አሁን ፐርሰናሊ የትምህርት ባክግራውንዴ ፋይናንስ ኤንድ ዴቨሎፕመንት ኢኮኖሚክስ ነው፣ FNDE ይባላል። ሜጀርሊ ማክሮ ኢኮኖሚውን በማጥናት ሂደት ከዚህ ከፋይናንስ እና ከልማት ከእድገት ከዴቨሎፕመንት GDP ምናምን ጋር የተያያዘ ነው እና ሜጀርሊ ከተማርኳቸው ትምህርቶች አንዱም በዚህ በከረንሲ የገንዘብ ትክክለኛ ዋጋ ኢንትሪንሲክ ቫልዩ አብዛኛዎቻችን እንደ ማህበረሰብ ኢቭን ትምህርት ውስጥ ማዕቀፍ ውስጥ ገብተው ያለፉ ሰዎችም አያውቁትም። ፈንዳሜንታል አናሊሲስ በመሰረታዊነት የሚያጠነው ኢንትሪንሲክ ቫልዩ ወይም ውስጣዊ እሴትን እውነተኛ ዋጋን በሚባል ጽንሰ ሐሳብ ላይ ተመስርቶ ነው። አንድ ባለ ዶላር
ባለ $100 ኖት፣ ባለ $1 ወር ባለ $100 ኖት የወረቀት ገንዘብ ማለት ነው። በእጅህ ላይ ብትይዝ ወረቀቱ ራሱ $100 አያወጣም። $100 አንዷን $100 ለማተም መቼስ የፕሪንት ዋጋው $100 አይደለም። የሚገርመው ለማተም ምናልባት 5 ሳንቲም ቢፈጅ ነው በእነሱ አንዷን ወይ 10 ሳንቲም። ታዲያ ይሄ ወረቀት $100 የሚያወጣው ቫልዩ ያለው ለምንድን ነው? ይሄ ነው ከባዱ ጥያቄ። እንደ ትሬደር ይሄንን ካላወቃችሁ ትሬደር አይደላችሁ። this is why በጣም ብዙ ይቀረናል እምላችሁ ለዚህ ነው። ይሄንን ትምህርት በዚህ ጉዳይ ላይ ፈርዘር ሰፋ አድርጌ ለመስጠት የመጀመሪያው የዚህ የነጋድራስ የፎሬክስ ማዕቀፍ የቢግነርስ ኮርስ ላይ ስለ ብር ምንነት አብዛኛዎቻችን አናውቅም። ስለ ባንክ መሰረት አብዛኛዎቻችን አናውቅም። ስለ ባንክ አሰራር አብዛኛዎቻችን አናውቅም። እንደ ኤግዛምፕል ሁሌ የማነሳት አንድ የምታስቀኝ ኤግዛምፕል አለች። ከመሃላችን ከኢትዮጵያውያን ትሬደሮች እኮ እኔ እንኳን ባስተማርኩበት ሂደት እንደዚህ ኦንላይን ስፒች ላይ ወይ ሌክቸሮች ላይ ምናምን ካጋጠሙኝ ጥያቄዎች መካከል አንዱ ንግድ ባንክ የብሔራዊ ባንክ እኮ ቅርንጫፍ የሚመስሉ አለ። በዚህ ልክ አሰራሩን የማናቅ ትሬደሮች ነን። this is why I mandatorily encourage you guys more ብዙ እውቀትን ማግኘት ይኖርባችኋል ብዬ ዞሮ ዞሮ ያ $100 ቫልዩ የተሰጠው አንድ 4 ማዕዘን ቁራጭ ወረቀት 10 ሳንቲም 5 ሳንቲም እያወጣ ለምንድን ነው ቫልዩ የኖረው ወይም ያለው ካለን በወረቀቱ ጀርባ ያለው የአሜሪካ መንግስት፣ የአሜሪካ ኢኮኖሚ፣ የአሜሪካ ጦር፣ የአሜሪካ ምርት የሚወክለው በዚህ ወረቀት ስለሆነ ነው። በአጭሩ ከዚህ ወረቀት ጀርባ ያለ ኢኮኖሚ፣ ከዚህ ወረቀት ጀርባ ያለ የጦር ኃይል፣ የምርት ልኬት ኦሬልዝ እንዳጠቃላይ የመንግስት መዋቅር አገረ መንግስቱ እንዳጠቃላይ ነው ጠንካራ የሚያደርገው። ስለዚህ ማንኛውም ማርኬት ላይ የምናየው የከረንሲ ዋጋ፣ የከረንሲ ፕራይስ የአንድን ሀገር ኢኮኖሚያዊ ጤንነት፣ ኢኮኖሚክ ሄልዝ እና መረጋጋት የሚያሳይ ምንድነው ማለት ነው? ነጸብራቅ ነው ማለት ነው። ሪፍሌክሽን ነው ማለት ነው። ስለዚህ የሀገርህ ኢኮኖሚ እጅጉን በጣም ሲደማና ሲጎዳ ቆይቷል ማለት ነው for the past 10-20 years right? በሱ ልትረዳው ትችላለህ ስለ ሀገርህ። በኔ እድሜ ነው ጩጬ እያለሁ በ20 ሳንቲም ዳቦ በልቻለሁ። ዛሬ ላይ አይደለም በ20 ሳንቲም በ10 ብር ላታገኝ ትችላለህ ዳቦ። ያ የመጣው ከምንድነው ማለት ነው? ከኢኮኖሚካል ሄልዝ ኢሹአችን ነው ማለት ነው። በኢኮኖሚው ስለታመምን ነው እንደ ሀገር ማለት ነው። አንድ ሀገር ስራ አጥነት ከሌለባት ምርት ወደ ውጪ በስፋት የምትልክ ከሆነና መንግስቷ የተረጋጋ ዲሞክራቲክ ሀገር ከሆነ ያቺ ሀገር ጤነኛ ናት ማለት ነው። ስለዚህ የገንዘቧ ውስጣዊ እሴትም ኢንትሪንሲክ ቫልዩ ምን ይሆናል ማለት ነው? ከፍተኛ ይሆናል ማለት ነው። በዛው ተቃራኒ ደግሞ አንድ ሀገር ውስጥ ጦርነት ከበዛ፣ ኢንፍሌሽኑ ከናረና ህዝቡን ካንገላተው፣ ፋብሪካዎች ከተዘጉ፣ እንቅስቃሴዎች ከሌሉ፣ የሥራ አጡ ቁጥር እጅግ በጣም ከበዛ የዛች ሀገር ገንዘብ ውስጣዊ እሴቱ ወይም ኢንትሪንሲክ ቫልዩ ይወድቃል ማለት ነው። ፈንዳመንታል አናሊሲስ የምንሰራው በአጭሩ ይሄንን ለመለካት ነው። ፈንዳመንታል አናሊሲስ ምንድነው ሲሏችሁ የአንድን ኢኮኖሚ ጤና ሙሉ ለሙሉ የጤና ዳታውን ለማግኘት የምትሄዱበት አካሄድ ነው ማለት ነው። የዚህ ሀገር ኢኮኖሚ አሁን ባለው ሁኔታ ቻርት ላይ ከሚታየው የከረንሲ ፔር ዋጋ ጋር ይጣጣማል ወይ? ቻርቱ ላይ የታየው የውሸት ዝም ብሎ ባብል ታይፕ ኦፍ ቲንግ ነው ወይስ? ይሄንን ቪዲዮ እንደውም በቲክቶክ ሰርቼላችሁ ነበረ ስለ ጆርጅ ሶሮስ በአንድ ቀን በአንድ ሌሊት እንዴት ባንክ ኦፍ ኢንግላንድ የሚያክል እንግዲህ ሙሉ ለሙሉ አንገት አስደፍተው ቦስ ከማድረግ የደረሰበት ኤሰንስ የመጣው ማቴማቲክሱ ከዚህ ሳቤ ነው። ተጣጥሟል ወይ? እውነት የፓውንድ አቅም አሁን ባለው ደረጃ አሁን ብሪቲሾች አለን በሚሉት ኃይል ደረጃ አለ ወይ? ያንድን አገር ኢኮኖሚ በጣም ጠንካራ ሆኖ ሳለ በምን ምክንያት በሆነ ምክንያት ከረንሲው ቻርት ላይ ወድቆ አንደር ቫሊዩድ ሆኖ ካገኘ ነው ፈጥነን ባይ ብለን እንድንገዛ የሚያደርገን ፈንዳመንታል አናሊሲስ ነው። ለምን ከዚህ ሀገር ኢኮኖሚ ጋር እኮ ይሄ ዋጋ አልተጣጣመም ብለን እንድናስብ ስለሚያደርገን ማለት።
ምክንያቱም ዘግይቶም ቢሆን ማርኬቱ ምን ይሆናል? እውነተኛውን ዋጋ ፈንዳመንታል ቫልዩን ኢንትሪንሲክ ቫልዩን መከተሉ አይቀርም። ፕራይስ ሁል ጊዜ ወደ ምን ይመለሳል? ወደ ፈንዳመንታልስ ይመለሳል፣ ወደ መሰረታዊ ማንነቱ ይመለሳል። አጉል ተጋኖ ከሆነ እንዲተነፍስ ይደረጋል። አጉል ደግሞ ተጨቁኖ ከሆነ እንዲያብብ ይደረጋል። ያ ተፈጥሯዊ አካሄዱ ነው። ኢኮኖሚክሱ በራሱ በዛ መልኩ እንዲዋቀር ተፈጥሮ ትመራዋለች። ታዲያ ለምንድን ነው ብዙ ጊዜ ጀማሪዎች ፈንዳመንታል አናሊሲስን የሚጠሉት? እውነቱን እንነጋገር ከተባለ በጣም አብዛኛው ጀማሪ ትሬደር ፈንዳመንታል አናሊሲስን አይወድም። ለምን? ምክንያቱም ቁጥሮች፣ የኢኮኖሚ ዜናዎች እንዲሁ ስታያቸው የሚያሰለቹ ይመስላሉ። በእንግሊዘኛ ተደርድሮ ሲመጣል አንተም አትችል ይመስላል። እንደ ቴክኒካል አናሊሲስ ቻርት ላይ መስመር በማስበር በአይናችን የምናየው ነገር የለውም። እዛው ጋር አውትፑቱን ላታየው ትችላለህ። እውቀት ይጠይቃል፣ ማንበብ ይጠይቃል፣ መጠግረር ይጠይቃል። ወዲያውኑ ትሬድ ኢንትሪ የመግቢያ ነጥብ ዶፓሚን አይሰጥም። that's why beginner said fundamental analysis። ነገር ግን ደግሞ ዓለም ላይ ያሉ ትልልቆቹ ባንኮች whether you call them smart money በላቸው institutional traders በላቸው የሚሊየን የቢሊየን ዶላር ውሳኔ የሚያሳልፉት ትሬንድ ላይኑ ስለተሰበረ ከመሰለ that is really በጣም የዳም ስህተት ነው። በጣም የጅል ስህተት ነው። ትሬንድ ላይኑ ስለተሰበረ ከሆነ ሄጅ ፈንደሮቹና ባንከሮቹ የሚገቡ የመሰለ ነው። በጣም የሚሊየን ዶላር ውሳኔ የሚያሳልፉት የአንድ ሀገር የኢኮኖሚ መረጃ ፈንዳመንታል ዳታ ኢነር ሰርክል ዳታ ሲቀየር ብቻ ነው። አንተ እንደ ሪቴል ትሬደር፣ እንደ አንድ ተራ ችርቻሮ ነጋዴ፣ እንደ አንድ ጀብሎ እነኚህ ትልልቅ ሻርኮች፣ እነኚህ ትልልቅ ባንኮች፣ እነኚህ ትልልቅ ኢንስቲትዩሽኖች ማርኬቱን በየትኛው አቅጣጫ ሊያንቀሳቅሱት እንዳሰቡ ማወቅ የምትችለው ምንን ስትረዳ ነው? ብቸኛው መንገድ ፈንዳመንታልን ስትረዳ ነው። ፈንዳመንታል ማለት ፈንዳመንታሎቹን ካልተረዳ ስቲል ገማች ነህ። ስቲል መሬት ላይ የወረደ ዕውቀት የለህም። ስቲል እይታህ የደበዘዘና ግምት ምናልባትም እሱንም ደግሞ በባክ ቴስት በምን በደንብ ፕሮቴክት ካላደረግከው you're under the umbrella of obviously ገማች ማዕቀፍ ውስጥ ነው ማለት ነው። ስለዚህ ከዛሬ ጀምሮ ቻርት ድሮወር ቻርት ይሄ ሰዓሊ ብቻ ከመሆን ወጥተን የማክሮ ኢኮኖሚ መርማሪ ማክሮ ኢንቨስተር አስተሳሰብን መላበስ ይኖርባቸዋል። እንደነጋ ድረስ ማለት ነው። ማርኬቱን የሚያንቀሳቅሰውን የማይታየውን ኃይል ይሄ ኢንቪዚብል ሃንድን ማየት እንጀምራለን ማለት ነው። በተቻለ እንግዲህ ጠለቅ አድርጌ እንደ መግቢያ ይሄንን ካሳየኋችሁ ምናልባት በቀጣዩ ክላሳችን ደግሞ የሀገራት ስቶክ ማርኬት እናያለን። ካንትሪስ አስ ካምፓኒስ የዓለምን ካፒታል ፍሰት ሚስጥር እንዴት መፍታት እንችላለን ከሚለው አንጻር የወረቀት ገንዘብ ውሸት እንደሆነ the illusion of paper money የሚለውን እሳቤ በደንብ አድርጌ አወራላችኋለሁ። አብራችሁኝ ስለቆያችሁ በዚህ ቪዲዮ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይበዛ ዘንድ ተመኘው። ሰላም።